አዳዲስ ነገሮች አሉ። አብርሃም ከቤቱ ጠፍቶ ወደ ሄርሜላ ቤት መሄዱ ነው የተሰማው። በዚህ ጉዳይም ሩታ ይህን ነገር ስትሰማ አብዳለች። በዚህ ጉዳይ ብዙ የምነግራችሁ ነገሮች አሉ። በሌላው በኩል አብርሃም አሁን እያደረገ ያለው ነገር ራሱ አስቦና አቅዶበት እንደሆነ ነው እየወጡ ያሉ መረጃዎች የሚያሳዩት። ከሁለቱም ሴቶች ጋር ለመሆን ስለፈለገ ነው ነገሮችን እንግዲህ እንደዚህ እያደረገ እንደሚገኝ ነው የተነገረው። በዚህ ጉዳይም እንግዲህ ከአቅራቢያቸው ያጠያየቁትና ያገኘሁትን መረጃ አካፍላችኋለሁ። ወደ ጉዳይ ከመግባቴ በፊት ግን ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። የደውል ምልክቱንም አብሩት። አዳዲስ ነገሮች ሲደርሱን እንግዲህ ተከታትዬ የማቀርብላችሁ ይሆናል። አሁን ወደ ጉዳይ ይገባለሁ። በመጀመሪያም እንግዲህ አብርሃም ቡዜና ዴቭ ከወሰዱት በኋላ እንግዲህ ጠፍቶ ወደ ሄርሜላ ቤት መሄዱ ነው የተሰማው። በዚህ ጉዳይም እንግዲህ ምንድን ነው የተፈጠረው ብዬ ለመጠየቅ እንደሞከርኩት ከሆነ አብርሃም እንግዲህ ቡዜና ዴቭ ወደ ቤት ይዘውት ከሄዱ በኋላ ትንሽ እንግዲህ አረፍ ካለ በኋላ ቀጥታ ከዛ ማንንም ሳይነግርና ለማንም ሳይናገር ወደ ሄርሜላ ቤት እንደሄደ ነው የተሰማው። በዚህም እንግዲህ ሄርሜላ እቅፍ ግፍ አድርጋ ነው የተቀበለችው። ቡዜና ዴቭም እንግዲህ በመደናገጥ ልጁ የት እንደሄደና ወዴት እንደጠፋ ለማፈላለግ እየሞከሩ ነበረ። በዚህም እንግዲህ እንደለመዱት ሩታ ላይ ደፍድፈውታል። እንግዲህ አሁንም እንግዲህ ተጠያቂ እያደረጉት ያሉት ሩታን ነው። ሩታ የት ወስደሽው ነው ሲሉ እንግዲህ ስልክም ደውለውላት እንድትመጣና የት እንደወሰደችው እንግዲህ ሲጠይቋን ነበረ። እሷ ግን እኔ የትም እንዳለ አላቅም፣ መልሳ እንደውም የት አድርጋችሁ ነው ልጁን ከኔ ወስዳችሁ ለዚህ ዳረጋችሁት ስትል እንግዲህ ስወቅሳቸው ነበረ። ከዛም ግን ሄርሜላ ጋር እንደሆነ ጠርጥረው ወደ ሄርሜላ ጋር ደውለው ነበረ። ሄርሜላ ግን ስልክ አላነሳችላቸውም። በዚህም እንግዲህ ሩታም እንግዲህ ተናዳና በጣም ተቆጥታ ወደ ሄርሜላ ቤት ሁሉም ሄደዋል ማለት ነው። እዛ ሲደርሱ ግን አብርሃም ከሄርሜላ ጋር ነበረ። እንግዲህ እሷ እቅፍ ውስጥ ገብቶ ከሄርሜላ ጋር ጊዜያቸውን እያሳለፉ ነው ያየችው። ሩታም በዚህ ተናዳ እንግዲህ ምን እያደረጋችሁ ነው ስትል የአብርሃም ቤተሰቦች እንግዲህ ወቅሳቸዋለች። ከኔ ወስዳችሁ ለእሷ ለመስጠት ነበር መጀመሪያም ስትታገሉ የነበረው። በዚህ ጉዳይ አንላቀቅም፣ እንደዚህ ከሆነ እኔም እንግዲህ የራሴን እምለውን ነገር አደርጋለሁ ስትል እንግዲህ እየዛተች ታይታለች ማለት ነው። የአብርሃምን ቤተሰቦች ቢሆኑ እንግዲህ ለይስሙላም ቢሆን ሄርሜላን ለምን እንደዚህ ያደረግሽ? ልጁ እኮ እያረፈ ነው፣ ለምንድን ነው የምትወስጂው? ልጁን ለምን ስታስገቢዋለሽ? እያሉ እንግዲህ ሲጮሁባት ነበረ። ነገር ግን ሄርሜላ እንግዲህ እኔ ጋር እሆናለሁ ብሎ ከመጣ ሁሌም ቢሆን በሬ ከፍት ነው ስትል ነው እንግዲህ ቁርጡን የነገረቻቸው። በዚህም እሱ ፈልጎና ፈቅዶ ነው የመጣው፣ እኔም ብሎ ነው የመጣው። እንግዲህ እዛ እያስጨንቃችሁት ሊሆን ይችላል፣ ነገር ግን እኔ ጋር ማረፍ ፈልጎ ነው። ልጁ ቢያንስ ትንሽ እንዲረጋጋና ጊዜ እንዲያገኝ ለምን አታደርጉትም? እያለች የአብርሃምን ቤተሰቦች ለማሳመን ስትሞክር ነበረ። በዚህም እንግዲህ ሩታ አይሆንም፣ ከአንቺ ጋር አይሆንም፣ ይህ ልጅ እኔ ይዤው እሄዳለሁ እያለች እንግዲህ ስትጨቃጨቅ ነበር። ነገር ግን አብርሃም እንግዲህ በአሁኑ ዙር ደግሞ ሩታ ላይ ተለውጦባት እንግዲህ ከሄርሜላ ጋር ካልሆነ ከማንም ጋር አልሆንም እያለ እንግዲህ ሲያሰቃያቸው ነበረ። እኔ ከሄርሜላ ጋር ነው መሄድ የምፈልገው፣ አሁን ላይ ከእሷ ጋር ብቻ ነው መሆን የምፈልገው እያለ እንግዲህ ሩታንም ልቧን ሲሰብረው ነበረ። በዚህም ሩታ አሁን ላይ ምን አስነክቶ ነው? ከቀልብ አይደለም? ምንድነው የተፈጠረው? እነሱ ምንድነው ያደረጉብስ? እያለች ስትጠይቀው ነበረ። በዛ ላይም እንግዲህ ቡዜ ላይ እየጮችባት ነበረ። ከኔ ወስዳችሁ ምንድነው ያደረጋችሁት? ምን አስነክታችሁት ነው? ልጁ መኖር የሚፈልገው ከኔ ጋር ነበረ፣ ምርጫው እኔ ነበርኩኝ። ነገር ግን እንደዚህ ያደርጋችሁ አሁን አሳመማችሁት፣ ልጁን በጠበጣችሁት። እኔ ግን ማደርገውን አውቃለሁ ስትል እንግዲህ ዝታ ነበረ። በተአምር እዚህ ቤት አያድርም ስትል ቡዜ አብርሃምን ይዛው እንድትሄድ ስትገፋፋት እንደነበረ ነው ከአቅራቢያቸው የነበሩ ሰዎች እንደነገሩኝ ከሆነ። በዚህም ተመልካቾች አሁን ላይ እንግዲህ አብርሃም ደግሞ በተቃራኒው ከሄርሜላ ወገን ሆኖ ሩታን እንግዲህ እንደማያውቃትና እንደማይፈልጋት እንግዲህ እየተናገረ ይገኛል። ይሄ ልጅ ምን ነክቶት ነው እያለ እንግዲህ በጣም ብዙ ሰው እየጠየቀ ይገኛል። በዚህ ጉዳይም እንግዲህ እኔም እንደተረዳሁት ከሆነ
አሁን ላይ ቤተሰቦቹ እያደረጉ ያሉት ነገር አልገባኝም። በተለይ ደግሞ ቡዜና ዴቭ ምን እያደረጉ ነው? ይሄ ልጅ ታሟል እናሳክመው ብለው ነገር ግን አሁን እንግዲህ ከሄርሜላ ውጪ ሌላ ሰው አልፈልግም ሲል ይፈቅዱለታል። ከሩታ ውጪ ሌላ ሰው አልፈልግም ሲል ግን ሩታ እንግዲህ ጠላት ትሆናለች ማለት ነው። ምን ማለት ነው? ሩታ ላይ እንደዚህ የሚወርዱባት ምንድን ነው ምክንያቱ? እሷ እኮ የልጁ እናት ነች። እንዴት ነው ከልጁ እናት ጋር እንዳይሆን እንደዚህ የከለከሉት እና ያልፈለጉት ለምንድን ነው? ምንስ በማስመልከት ነው? እኔ ያልገባኝ ነገር የገዛ ቤተሰቦቹ እንግዲህ ከገዛ ልጁ እናት ጋር መሆኑን እንዴት አይፈልጉትም? እንዴት የልጁ ሚስት ላይ እንደዚህ ጥላቻን ያደርጋሉ? እኔ ምንም አልገባኝም በዚህ ጉዳይ ላይ እንግዲህ ቡዜና ዴቭ እንደዚህ ሩታ ላይ በጣም የጨከኑበት መንገድ ምንም ሊገባኝ አልቻለም። ከሷ ላይ እንግዲህ ከዚህ በፊት በመሀላቸው የተፈጠረ ያን ያህል ምንም እንግዲህ የሚከባድ ነገር የለም። እንደለመዱት ይጣላሉ፣ ይታረቃሉ። ነገር ግን ይህን ያህል እስኪጠሏት ድረስ ምንድን ነው ያደረገቻቸው? ምንስ ብታደርግ ነው እንደዚህ ከአብርሃም ጋር ለመለያየት ቆርጠው የተነሱት ነው የኔ ጥያቄ ማለት ነው። በዚህ ጉዳይ እንግዲህ እኔ ከሩታ ጎን ነኝ ሁሌም ቢሆን። ምክንያቱም ደግሞ ሩታ ያደረገችው ነገር የለም። እነሱ ያሉትን ሕክምና ሁሉ ሞክረዋል። አሁንም ቢሆን አብርሃም ጤነኛ አይደለም። ምክንያቱም ደግሞ እንግዲህ ድሮ የምናውቀው አብርሃም ከአንዳቸው ጋር ሲሆን አንዳቸውን ለማናደድ ነው የሚሞክረው። የአሁኑ አብርሃም ግን ከአንዳቸው ጋር ሲሆን ዝም ነው የሚለው። እንግዲህ የሆነ ሰው እንደሚመራው ልክ እንደ በሽተኛ ምንም አይናገር አይጋገር፣ በቃ ዝም ነው የሚለው። ይሄ ነገር ደግሞ እንግዲህ በሁለቱም ሳይድ የሆነ ልክ ያልሆነ ነገር እንዳለ ነው የሚያመለክተው እንጂ የድሮ አብርሃም እንግዲህ ሁላችንም የምናውቀው አብርሃም ከአንዷ ጋር ሲሆን አንዷን በማበሳጨትና እንግዲህ በማውራት በመጫወት ነው የምናውቀው። እንደውም አንዷ ጋር ሆኖ አንዷን ሲያናድድ፣ አንዷ ጋር ሆኖ አንዷን ሲያናድድ ነው የምናውቀው አብርሃም እንደዛ አይነቱን ነው። ነገር ግን አሁን ላይ እንግዲህ ሁለቱም ጋር ሲሆን ይሄ ልጅ ዝም ያለና በቃ ፍዝዝ እንዳለ ነው። ስለዚህ ይሄ ልጅ ወይ የሆነ ነገር እያደረገ ነው ወይ ደግሞ የሆነ ነገር ሆኗል ማለት ነው። በዚህ ጉዳይ እንግዲህ ግዴታ ይሄ ልጅ ከሁለቱም እርቆ ወይ መታየትና መታከም አለበት፣ ትንሽ ጊዜ ማሳለፍ አለበት እንጂ አሁን ላይ እንግዲህ የቡዜና ዴቭ እያደረጉ ያሉት ከአንዷ ቀምተው ለአንዷ ለመስጠት የሚያደርጉት ነገር ትክክለኛ እንዳልሆነ ነው የሚሰማኝ። በዚህ ጉዳይ እናንተስ ምን ታስባላችሁ? ሀሳቤን ትጋሩኛላችሁ ብዬ አስባለሁ። እስኪ ሀሳብ አስተያየታችሁን ኮመንት ስራ አስቀምጡልኝ። በሌላ በኩል አብርሃም እያደረገ ያለው ነገር እንግዲህ አውቆና አስቦበት እንደሆነ እየወጡ ያሉ መረጃዎች እንግዲህ ያሳያሉ። በዚህ ጉዳይም እንግዲህ ምንድን ነው ብዬ ለማጣራት በሞከርኩትና በጣም አቅራቢያቸው ያሉትን ሰዎች እንግዲህ ለመጠየቅ እንደሞከርኩት ከሆነ አብርሃም እንግዲህ ከሁለቱም ላለመለየት የዘየደው ዘዴ ነው ሲሉ ነው የተናገሩት። እኔም በዚህ ጉዳይ እንግዲህ በጣም ደንግጫለሁ። እኔም ገርሞኛል። እውነት አብርሃም ይህን ነገር ያደርጋል ብዬ እንግዲህ በጣም ለማጣራት እንደሞከርኩት ከሆነ አብርሃም ይህንን ያደረገበት ምክንያት ከሁለቱም ላለመለየት፣ በተለይ ደግሞ ሄርሜላ አርግዣለሁ ካለች በኋላ እንግዲህ ሁለቱንም ላለማስቀየምና አንዷን መርጦ ቁጭ ላለ ማለት ግዴታ እንደታመመ በማስመሰል እንግዲህ አንድ ጊዜ አንዷ ጋር አንድ ጊዜ ደግሞ አንዷ ጋር የሆነ እንግዲህ ለማሳለፍ እንደፈለገ ነው የሰማሁት። ይሄ ነገር እንግዲህ ምን ያህል እውነት ነው ብዬ ለመጠየቅና ለማጣራት እንደሞከርኩት ከሆነ አብርሃምን እንግዲህ ያልተወሰደበት የሕክምና ቦታ የለ፣ ሁሉም ቦታ ተወስዷል። አለበት የተባለውን ችግሮች እንዳለ እንግዲህ ከሱ ላይ ለማስወገድ በጣም ሲሞከርና ሲጥሩ ነበረ። ነገር ግን ደግሞ ይሄ ነገር ሕክምና እንደማያስፈልገውና ልጁ አስቦና አቅዶ እንዳደረገው እንደሆነ ነው የተሰማ ያለው። ይህም ማለት እንግዲህ አውቆ የተኛን ቢቀሰቅሱት አይሰማም ነው ነገሩና በዚህም እንግዲህ አውቆ ነው የታመመ የመሰለው። ስለዚህ ነው እንግዲህ የትም ቦታ ቢወስዱት ሊድን ያልቻለው ማለት ነው። በዚህም እንግዲህ አብርሃም ይህንን እቅድ ያቀደው ከሁለቱም ላለመለየትና ሁለቱም ጋር ጊዜ ለማሳለፍ አንዷ አንድ ጊዜ አንዷ ደግሞ አንድ ጊዜ እንግዲህ እየተጨቃጨቁ እንዲወስዱት በዚያም እንግዲህ ሁለቱ ደግሞ የየራሳቸው ለማድረግ እንዲጥሩ ነው ሀሳቡን የተባለው። በዚህ ጉዳይ እንግዲህ ተመልካቾች እናንተስ ምን ታስባላችሁ? ይህ ነገር ምን ያህል እውነት ነው? እውነት አብርሃም እንደዚህ አይነት ስራን ይሰራል? ይህ ልጅ ታሞ ነው ወይስ ደግሞ አውቆ ነው እያደረገ ያለው? እናንተስ ምን ታስባላችሁ በዚህ ጉዳይ? እስኪ ሀሳብ አስተያየታችሁን ኮመንት ስራ አስቀምጡልኝ። ተመልካቾች ለዛሬ ያስኩላችሁ አዳዲስ ነገሮች እነዚህን ይመስሉ ነበረ። በሌላ ጊዜ በሌላ አዳዲስ ነገሮች እስክንመለስ ድረስ ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። የደውል ምልክቱንም አብሩት። አዳዲስ ነገሮች ሲፈጠሩ ተከታትዬ የማቀርብላችሁ ይሆናል። እስከዛው እንግዲህ ሀገራችንን ሰላም ያርግልን። ፒስ ቻው።